ቃሉ ሲናገር እግዚአብሔርም በመንፈሱ አወጣኛል አጥንቶች ወደ ሞሉበት ሸለቆ መካከል አኖረኝ። እግዚአብሔር እንደፈለገ የዚህን ሰው ህይወት ይጠቀምበት ነበር። ስለዚህ ማለዳ ላይ ሲነሳ እግዚአብሔር አዲስን አደራረግ ሊያሳየው ስለፈለገ በመንፈሱ አወጣውና በሸለቆ መካከል አኖረው። በዛ ሸለቆ መካከል ሲያኖረው የተመለከተው ነገር የደረቁ አጥንቶች ናቸው። ተስፋ የሌላቸው አበቃላቸው የተባሉ ከመድረቅም አልፎ የተበታተኑ አጥንቶችን ነው በዛ ስፍራ ላይ ያለው። እግዚአብሔር በዛ ሸለቆ ውስጥ አመላለሰው በቀኝም በግራም ከፊትም ከኋላም ያለውን ነገር አሳየው። አንድ ጥያቄ ጠየቀው እግዚአብሔር ወደ ሕዝቅኤል መጣና የሰው ልጅ ሆይ እነዚህ አጥንቶች በህይወት ሊኖሩ ይችላሉን ብሎ ጠየቀው። በሰው አይን ሲታይ ደርቀዋል። አጥንቶቹ ሁሉ ተስፋ የላቸውም። ትላንትና ህያው የነበሩ ሰራዊቶች ተበታትነዋል። ከሞት ባለፈ ከመበስበስ ባለፈ አጥንቶቻቸው ሁሉ ደርቆ ተበታትነዋል። ማን እንደሆኑ ማንነታቸውን እንኳን መለየት አትችሉም ከመድረቃቸው የተነሳ ማለት ነው። በደረቀው ነገር ላይ ግን የእግዚአብሔር ቃልና የእግዚአብሔር መንፈስ ከተገለጠ ህያው ሰራዊት ሆኖ ይቆማል። እግዚአብሔር መልሶ ዞረና ወደ ሕዝቅኤል እንደዚህ አለው፣ የሰው ልጅ ሆይ እንዲህ ብለህ ተናገር፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ በላቸዋል። ባጭሩ ምን አለ መሰለ? ሄደና አጥንቶቹን አናግራቸው ነው ያለው እግዚአብሔር። ልክ ትንቢት ሲናገር ታላቅ ድምፅ ተሰማ፣ መናወጥ ሆነ። የተበታተኑ አጥንቶች እንደገና ተሰባሰቡ። ለዚህ ተስፋ የሌላቸው የደረቁ አጥንቶች ቃል ሲመጣ እንደገና ህያው ሆኑ። መንፈሱ ሲመጣ ደግሞ እስትንፋስ ገባባቸው፣ ህያው ሆነው ታላቅ ሰራዊት ሆኑ። መጽሐፍ ቅዱስ ያዛችሁ ከሕዝቅኤል ምዕራፍ 37 ላይ የጌታን ቃል ዛሬ እናያለን። ይህን ቃል ስናገር ሁለት ነገሮች በህይወታችሁ ላይ ይሆናሉ። የእግዚአብሔር ቃልና የእግዚአብሔር መንፈስ ህይወታችሁን ያገኛቸዋል። አሜን አሜን። በተለይ በዚህ ሕዝቅኤል ምዕራፍ 37 ላይ የቃሉን ጉልበትና የመንፈሱን ጉልበት የምናይበት ስፍራ ነው። የእግዚአብሔር ቃልንና የእግዚአብሔርን መንፈስ የሌለውን ነገር ወደ መኖር እንደሚያመጣ፣ ለሙታን ህይወትን እንደሚሰጥ፣ አበቃ በተባለበት አከተመ በተባለበት ነገር ላይ እንደገና ነገሮችን አዲስ አድርጎ ማስኬድ እንደሚችል የእግዚአብሔርን አሰራር በዚህ ስፍራ እናያለን። ኢየሱስ ይባረክ። ሕዝቅኤል ምዕራፍ 37 ቁጥር 1 ጀምሮ ሲናገር እንደዚህ ይላል፣ የእግዚአብሔርም እጅ በላይ ነበር፣ እግዚአብሔርም በመንፈሱ አወጣኝ፣ አጥንቶች በሞሉበት ሸለቆ መካከል አኖረኝ፣ በእነርሱም አንጻር በዙሪያቸው አሳለፈኝ። በሸለቆ ፊት እጅግ ብዙ ነበሩ፣ እጅግም ደርቀው ነበር። እርሱም የሰው ልጅ ሆይ እነዚህ አጥንቶች በህይወት ይኖራሉን አለኝ። እኔም ጌታ ሆይ አንተ ታውቃለህ አልኩኝ። እርሱም እንደዚህ አለኝ፣ በእነዚህ አጥንቶች ላይ ትንቢት ተናገር። እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ሃሌሉያ። እናንተ የደረቃችሁ አጥንቶች ሆይ ምንን ስሙ? ድገሙና በሉት እስቲ። የመጨረሻ ግዑዝ የሆነው ነገር መስማት የማይችል በፍጥረታዊ ማንነት የደረቀ ነገር አበቃ የተባለ ነገር የእግዚአብሔርን ቃል ይሰማል። የአምላክህን ቃል ይሰማል። የአምላክሽን ቃል ይሰማል። ዛሬ ስሙ። ይህን ቃል ተናግሬ በዚህ ቃል ላይ ያለውን ሐሳብ አስተምራለሁ። የደረቀ ነገር ቢኖር በቃሉና በመንፈሱ ዛሬ ከህይወታችሁ ይለመልማል። አጠገባችሁ ያለውን ሰው የእግዚአብሔር ቃልና የመንፈሱ ኃይል ያገኛል ብሎት። አንድ ሰው ከፍ አድርጎ ድምጹን አሜን ይበላ። እንግዲህ እዚህ ሕዝቅኤል ምዕራፍ 37 ላይ እንደምታዩት ሕዝቅኤል የሚባለው ነቢይ በራሱ እቅድ፣ በራሱ ሐሳብ፣ በራሱ አጀንዳ ሳይሆን የእግዚአብሔር ሐሳብ የእግዚአብሔር መንፈስ በላዩ ላይ መጥቶ ተቆጣጥሮት እሱ ወደ አሰበበት ሳይሆን እሱ ወደ አላሰበበት ስፍራ እንደወሰደውና ድንቅ የሆነ አደራረግ እግዚአብሔር እንዳሳየው አይቶ የማያውቀውን ነገር እንዳሳየው በዚህ መጽሐፍ ላይ እንመለከታለን። ለዚህ ሰውየው በሸለቆ ውስጥ ለመሄድ አላሰበም። ነገር ግን የእግዚአብሔር እጅ በሱ ላይ ስላለች እግዚአብሔር በሱ ላይ መንፈሱን ስላደረገ መንፈሱም ካለበት ስፍራ አውጥቶት አጥንቶች ወደ ሞሉበት ሸለቆ መካከል እንዳኖረው ይናገራል። ወደዛ አጥንቶች ወደ ሞሉበት ሸለቆ የወሰደው እንዲያዝን፣ እንዲያለቅስ፣ መከራን እንዲያይ፣ ችግርን እንዲያይ ሳይሆን የእግዚአብሔርን ኃይል አይቶ በማያውቅበት የእግዚአብሔርን አደራረግ አይቶ በማያውቅበት መንገድ እግዚአብሔር ሊያሳየው ስለፈለገ በዛ ሸለቆ ውስጥ ከተተው። ሃሌሉያ። አንዳንዶች አሁን ባላችሁበት ስፍራ ባልጠበቃችሁበት ስፍራ ብትሆኑ እዛ ያላችሁበት ስፍራ ላይ የእግዚአብሔርን አደራረግ ታያላችሁ።
የእግዚአብሔርን ማዳን ታያላችሁ። ሃሌሉያ። አንዳንድ ሰው በሆነ ባላሰበው ዳይሬክሽን ነገሩ ሲሄድ ቶሎ ለማጉረምረም ይፈጥናል። የእግዚአብሔርን ሐሳብ ልብ ብለን ስናይ ግን በዛው ባስጨነቀን ቦታ ባስጨነቀን ስፍራ ላይ ነገራችንን ለውጦ ወደ ክብር ያወጣናል። አንድ አማኝ ካለ በደንብ አሜን ይበል። አንዳንዶች ይህን ቃል የምናገረው አሁን ያላችሁበት ሲቹዌሽን እናንተ ያላሰባችሁት ከሆነ በዛ ቦታ ላይ የእግዚአብሔር ሐሳብ ይፈጸማል። ያንተ ጌታ አሁን ምድረበዳ ውስጥ ካለ ከምድረበዳ ላይ ያወጣ ይችላል። ያለበትን ምድረበዳ ገነት ያደርገዋል። አንተ ስፍራ ሳትቀይር ያለህበትን ቦታ ያለመልመዋል። በአንድ ሰው ላይ ትንቢታዊ ቃል ይፈጸም ዛሬ። ጥቂት ነገር ስለ ሕዝቅኤል ልናገር። ይህ ሕዝቅኤል የሚባለው ነብይ እግዚአብሔር ከሌላ አገልግሎት ክፍል የጠራው ሰው ነው። አስቀድሞ የክህንነትን አገልግሎት የሚያገለግል ነብይ ነበር። የክህንነትን አገልግሎት እያገለገለ ያለ ሕዝቅኤል ምዕራፍ 1 ቁጥር 1 ላይ ስታዩ በኮቦር ወንዝ አጠገብ ሆኖ በምርኮኞች መካከል ሳለ የእግዚአብሔር እጅ በላዩ ላይ እንደመጣችና ሰማይ በሱ ላይ እንደተከፈተ መጽሐፍ ይናገራል። ቀድሞ የነበረው አገልግሎት የክህንነት አገልግሎት ነው። እግዚአብሔር ከዛ አውጥቶ ለእስራኤል ሕዝብ ድምጽ ሊያደርገው ሲፈልግ ሰማይን በሱ ላይ ከፈተና መንፈሱን በላዩ ላይ ያመጣ። ሃሌሉያ። ለዚህ ሕዝቅኤል ምዕራፍ 1 ላይ ስታዩ በኮቦር ወንዝ ተቀምጦ እያለ በምርኮኞች መሃል እያለ ሰማይ በሱ ላይ ተከፈተ። እግዚአብሔር ከነበረበት የአገልግሎት ሌቭል አወጣውና ለእስራኤል ሙሉ ድምጽ እንዲሆን ትንቢታዊውን ድምጽ እንዲያስተላልፍ እግዚአብሔር ነብይ አድርገው ይህን ሰው ቀባው። ክብር ለኢየሱስ ይሁንለት። ምዕራፍ 2 ላይ መጠራቱን እናያለን። ምዕራፍ 2 ላይ ሄዳችሁ ስታነቡ የሰው ልጅ ሆይ ብሎ መልእክት አመጣለትና በተቀመጠበት ቦታ መንፈስ ገባበት፣ በእግሮቹም ቆመ። ቃሉ ቀጥታ ሲናገር መንፈስ ገባብኝ በእግሮቼም ቆምኩኝ አለ። እዛ በኋላ እግዚአብሔር ድምጽ መጣለት ወደሱ። አመጽ ወደ ሞላበት አመፀኛ ወደ ሆኑ እስራኤላውያን ይህንን መልእክት ይዘት ይሄዳል ብሎ እግዚአብሔር በነብይነት አገልግሎት ይህን ሰው አስነሳው። እዛ በኋላ ብዙ ቻፕተሮች አሉ። 37 ላይ መጥቼ ነው ማወራው። ነገር ግን ይህ ሰው ቀድሞ ከነበረበት አገልግሎት እልፍ አረገውና ጌታ ለሙሉ ለእስራኤል ሕዝብ ድምጹን የሚያስተላልፍበት ባሪያ ያደረገው። ኢየሱስ ይባረክ። ጠገባችሁ ያለውን ሰው አገልጋዮች እንዲተባባሉ በአዲስ ኪዳን ሁሉም አገልጋይ ነውና ካለህበት ከፍታ ወደ ሌላ ከፍታ ታልፋለህ በሉት። ለሁለት ሰው ሆነበት ዛሬ። ሕዝቅኤል ምዕራፍ 37 ላይ ስታዩት የእግዚአብሔር እጅ በላዩ ላይ መጥቶ ስለነበረ ቃሉ ሲናገር እግዚአብሔርም በመንፈሱ አወጣኝ አለ። አጥንቶች ወደ ሞሉበት ሸለቆ መካከል አኖረኝ። እግዚአብሔር እንደፈለገ የዚህን ሰው ህይወት ይጠቀምበት ነበር። ስለዚህ ማለዳ ላይ ሲነሳ እግዚአብሔር አዲስን አደራረግ ሊያሳየው ስለፈለገ በመንፈሱ አወጣውና በሸለቆ መካከል አኖረው። ኢየሱስ ይባረክ። በዛ ሸለቆ መካከል ሲያኖረው የተመለከተው ነገር የደረቁ አጥንቶች ናቸው። ተስፋ የሌላቸው አበቃላቸው የተባሉ ከመድረቅም አልፎ የተበታተኑ አጥንቶችን ነው በዛ ስፍራ ላይ ያለው። እግዚአብሔር በዛ ሸለቆ ውስጥ አመላለሰው። በቀኝም በግራም ከፊትም ከኋላም ያለውን ነገር አሳየው። አንድ ጥያቄ ጠየቀው እግዚአብሔር። ወደ ሕዝቅኤል መጣና የሰው ልጅ ሆይ እነዚህ አጥንቶች በህይወት ሊኖሩ ይችላሉን ብሎ ጠየቀው። በሰው ዓይን ሲታይ ደርቀዋል። አጥንቶቹ ሁሉ ተስፋ የላቸውም። ትላንትና ሕያው የነበሩ ሰራዊቶች ተበታትነዋል። ከሞት ባለፈ ከመበስበስ ባለፈ አጥንቶቻቸው ሁሉ ደርቆ ተበታትነዋል። ስጋ የለባቸውም፣ ሕያው አይደሉም፣ የሚታይ ነገር የለባቸውም። ማን እንደሆኑ ማንነታቸውን እንኳን መለየት አትችሉም፣ ከመድረቃቸው የተነሳ ማለት ነው። በደረቀው ነገር ላይ ግን የእግዚአብሔር ቃልና የእግዚአብሔር መንፈስ ከተገለጠ ሕያው ሰራዊት ሆኖ ይቆማል። አንድ አማኝ ካለ ጮሆ አሜን ይበል። ባንተ ላይ ቃሉና መንፈሱ ከመጣ በሉት እስቲ መለምለም ይሆናል በሉት። አንድ አማኝ ካለ በደንብ ጮሆ አሜን ይበል። ስለዚህ ይህን ክፍል ስታዩት በደንብ የሌለ ነገር ወደ መኖር የተፈጠረበት ክፍል ነው። እግዚአብሔር በቃሉና በመንፈሱ እጅግ ታላቅ የሆነ ከሰው አእምሮ በላይ የሆነውን አደራረግ ፍጥረትን የፈጠረበት ስፍራ ነው። ባይዘው ይሄን ቃል እየሰማችሁ ፍጥረታት ሁሉ
የተፈጠሩት በሁለት ነገር ነው። ልብ ብላችሁ ስሙኝ። ፍጥረታት ሁሉ የተፈጠሩት በሁለት ነገር ነው። አሁን አንድ ሰው እዚህ በተቀመጠበት የሌለው ነገር ወደ መኖር የሚመጣው የሌለ ነገር የሚፈጠረው በሁለት ነገር ነው። እስቲ አጠገባችሁ ላለ ሰው በሁለት ነገር ነው በሉት። ስሙኝ፣ አንደኛ በእግዚአብሔር ቃል ነው፣ ሁለተኛ በመንፈሱ ነው። በማን ቃልና በማን መንፈስ? ዘፍጥረት 1 ላይ የፍጥረትን ጅማሬ ስታዩ የእግዚአብሔር መንፈስ በውሃ ላይ ሰፍሮ ነበር ይላል። ፍጥረት ከመፈጠሩ በፊት የእግዚአብሔር መንፈስ በውሃ ላይ ሰፍሮ ነበር ይላል። እግዚአብሔርም ከዛ በኋላ ሰማይ ይሁን ሲል ምድር ይሁን ሲል ሰማይ ሆነ፣ ምድር ሆነ። መንፈሱ በነበረበት ህልውና በነበረበት ቦታ እግዚአብሔር ቃል ነው የተናገረው። እዚህ ነገሮች ይህ የምታዩት ትልቁ ሰማይ ካለመኖር ወደ መኖር የመጣው በቃሉና በመንፈሱ ነው። ዛሬ አንድ ሰው ላይ የጌታ ቃልና የጌታ መንፈስ ይገለጣል። የሌለው ነገር ወደ መኖር ይመጣል። አማኝ ካለ ጮሆ አሜን ብሎ ይቀበል። በዚህ በሕዝቅኤል 37 ላይ ስታዩ በቃሉ ጉልበት በትንቢት ቃልና በመንፈሱ አማካኝነት እነዚህ የደረቁ አጥንቶች እንደገና ሕያው ሆነው የሌለ ነገራቸው እንደገና መጥቶ በቅሎባቸው ሕያው ሰራዊት ሆነው የቆሙበት ክፍል ነው። ዛሬ ማለዳ ዛሬ ቀን ላይ መንፈስ ለምን እንደሚናገር አላቅም። ነገር ግን ይህ ዓመት ሳያልቅ የሌለ ነገር በብዙ ሰዎች ሕይወት ላይ የሚፈጠርበት ዓመት ይሆናል። ስሙኝ፣ ቃሉን ሄዳችሁ ስታነቡ እግዚአብሔር እንደዚህ ያለው፣ ወደ ቅድሞ ሐሳብ ልመለስ። እነዚህ አጥንቶች በሕይወት ሊኖሩ ይችላሉን አለው። እሱም ኧረ አይችሉም ብሎ አልተናገረም። አይችሉም ቢል የእግዚአብሔርን ሉዓላዊነት የእግዚአብሔርን ታላቅነት እየናቀን ያለው። ስለዚህ አዎ ይችላሉም ብሎ አልተናገረም። አንተው ታውቃለህ አለ። የኔ አቅም፣ የኔ ጥበብ፣ የኔ ማስተዋል እዚህ ጋር ነው። ስለዚህ ልልስ ምችለው ሁሉን ላንተ ሰጣለሁ፣ አንተው ታውቃለህ። አንድ ሰው አሜን ይበል። አንተው ታውቃለህ ብሎ ሲናገረው እግዚአብሔር መልሶ ዞረና ወደ ሕዝቅኤል እንደዚህ አለው፣ የሰው ልጅ ሆይ እንዲህ ብለህ ተናገር፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ በላቸዋል። ባጭሩ ምን አለ መሰለ? ሄደና አጥንቶቹን አናግራቸው ነው ያለው እግዚአብሔር። አንድ ሰው ለምን አሜን አይልም? አጥንቶቹን ምን በላቸው አለ? ድገሙና በሉ እስቲ። አንዳንድ ጊዜ ሰው በህይወቱ ላይ የሆነ ነገር ሲበላሽ ያ ነገር እንዲስተካከል ይጸልያል። አማኝ ግን ወደ ሌላ ሌቭል ወደ ሌላ ከፍታ የገባው ሰው ያ የተበላሸበትን ነገር ያናግራል በመንፈስ ቅዱስ ኃይል ተሞልቶ። አልገባችሁም? ማርቆስ ወንጌል ምዕራፍ 11 ቁጥር 22 ላይ ሲናገር ጌታ ኢየሱስ እንደዚህ አለ፣ በእግዚአብሔር እመኑአል፣ ማንም በልቡ ሳይጠራጠር ይህን ተራራ ተነቅለ ወደ ባህር ተተከል ቢለው ምን ይልለታል? ስለዚህ ይህ አይነት ጸሎት ምን አይነት ጸሎት መሰላችሁ? ተራራው ስር ሰው ተደፍቶ እባክን ጌታ ሆይ ተራራውን ንቀልልኝ ብሎ የሚጸልየው ጸሎት አይደለም። ማንም በልቡ ሳይጠራጠር አንተ ተራራ ተነቀልና ወደ ባህር ተተከል ቢለው ምን ይላል? መልሱልኝ እስቲ። ስለዚህ እግዚአብሔር ለደቀ መዛሙርቱ እንደዚህ እያላቸው ነበር። ኢየሱስ እንደዚህ እያላቸው ነው ያለው፣ ተራራውን አናግሩት እያለ ነው ያለው። ባጭሩ ጠገባቸው ያለውን ሰው ከፊት ያለውን ተራራ በመንፈስ ተሞልታ አናግረው በሉት። ሌላ ነገር ነው ያላችሁት? እስቲ እጃችሁን ከፍ አድርጉና ከፊት ያለ ተራራ በሉ እስቲ። ደልዳላ ሜዳ ትሆናለህ በሉ። ድገሙ በሉት እስቲ። የመጨረሻ ስለዚህ እግዚአብሔርም እንደዚህ ነው ያለው ለሕዝቅኤል፣ እናንተ የደረቃችሁ አጥንቶች የእግዚአብሔርን ቃል ስሙ በልና አናግራቸው። ጆሮአቸውን ሰብስበው እንዲሰሙ ስሙ በልና አናግራቸዋል። ዘካርያስ ምዕራፍ 4 ቁጥር 7 ላይ ስታዩት ለዘሩባቤል አንድ ቃል መጣለት። መልአኩ መጥቶ በኃይልና በብርታት አይደለም በመንፈሴ እንጂ ያለውና አንተ ታላቅ ተራራ ሆይ በዘሩባቤል ፊት ምንድነህ? ደልዳላ ሜዳ ተራራ የሆነባችሁ ነገር ዛሬ ደልዳላ ሜዳ ይሁን በኢየሱስ ስም። እዚህ መልአኩ ሲመጣ ተራራው ይነቀላል አይደለም ያለው፣ ተራራውን አናገረው። አንተ ታላቅ ተራራ ሆይ በዘሩባቤል ፊት ምንድነህ? ደልዳላ ሜዳ። እግዚአብሔርም ለሕዝቅኤል መጣና እነዚህ አጥንቶችን ስሙ በላቸዋል። ከዛ በኋላ ትንፋሽ ይገባባቸዋል፣ ስጋ ይወጣባቸዋል፣ ጅማትና ስጋ ይወጣባቸዋል።
እንደገና ሕያው ትሆናላችሁ አለ። ኢየሱስ ይባረክ። ቁጥር 7 ላይ ሄደን እናነበዋለን። ቁጥር 7 ላይ እንደዚህ ይናገራል። እንዳዘዘኝም ትንቢትን ተናገርኩ፣ ስናገርም ድምፅ ሆነ፣ መናወጥም ሆነ፣ አጥንት ከአጥንት ጋር ተቀራረበ። እኔም አየው፣ ጅማት ነበረባቸው፣ ስጋም ወጣ፣ ቁርበትም በላያቸው ላይ ተዘረጋ፣ ትንፋሽ ግን አልነበረባቸውም። እርሱም የሰው ልጅ ሆይ ትንቢት ተናገር፣ ለነፋስ ትንቢት ተናገር አለኝ። ዝቅ ብዬ አነበዋለሁ። ቁጥር 10 ላይ እንዳዘዘኝም ትንቢት ተናገርኩም፣ ትንፋሽም ገባባቸው፣ ሕያውም ሆኑ፣ እጅግም ታላቅ ሰራዊት ሆኑ፣ በእግራቸውም ቆሙ ይላል። አንድ አማኝ ካለ ጮሆ አሜን። የደረቀውን ነገር ሕያው አድርጎ ታላቅ ሰራዊት የሚያደርግ የቃሉና የመንፈሱ ጉልበት በእናንተ ላይ ይገለጥ። እንዳዘዘኝም ምን አደረግኩ አለ? ተናገሩት እስቲ። ትንቢት ተናገርኩ በሉስ። ምንድን ያለው መሰላችሁ? እግዚአብሔር ለሱ ሰጠው በቃ ኃላፊነቱ። ትንቢት ተናገር፣ አጥንቶቹ ላይ ትንቢት ተናገር፣ ጅማትና ስጋ ጥራባቸው፣ ጅማትና ስጋ ይወጣባቸዋል። እስትንፋስ ደግሞ ስለሌላቸው ከአራቱም አቅጣጫ ለንፋስ ትንቢትን ተናገር፣ ያ እስትንፋስ ወደ ውስጣቸው ይገባል፣ እነዚህ ሰራዊቶች ታላቅ ሰራዊት ሆነው ይቆማሉ ብሎ እግዚአብሔር ተናገረው። ስለዚህ እንዳዘዘኝም ትንቢት ተናገርኳል። ልክ ትንቢት ሲናገር ታላቅ ድምፅ ተሰማ፣ መናወጥ ሆነ። ምንድነው የሆነው መሰላችሁ? የተበታተኑ አጥንቶች እንደገና ተሰባሰቡ። ለምን አሜን አትሉ? ዛሬ ይህን ቃል እየሰማችሁ የተበታተነ ነገራችሁ እንደገና ይሰብሰብ። የእናንተን ነገር ጠላት አታክ አድርጎት ከሆነ ዛሬ ነገራችሁ ሕያው ሆኖ ይቆማል። ሕያው ሆኖ ይቆማል። ታላቅ ድምፅ መናወጥ ሆነ። ለምን መሰላችሁ? አጥንቶቹ የእግዚአብሔርን ቃል እየሰሙ እግሩ ቀጥታ ሄዶ ከታፋው አጥንት ጋር ለመገጣጠም፣ እጅ ደግሞ ሄዶ ከሰውየው ከዚህኛው ፓርት ጋር ከሾልደሩ ጋር ለመገጣጠም መናወጥ ስለሆነ ቀጥታ የሰውየውን ማንነት መፈለግ ጀመረ። እነዛ አጥንቶች የሌላ አጥንቶች ጋር አይደለም ሄደው የተገጣጠሙት። ቀድሞ የሰውየው አጥንት በስብሶ የነበረው ተገነጣጥሎ የነበረው የእግዚአብሔር ቃል ሲነገር ተሰበሰበና ሕያው ሆኖ ቆሙ። አንድ አማኝ ካለ ጮኸ አሜን። እኔ አንድ ሰው ያለው ይህን ቃል ሰምቶ ከዚህ ሲወጣ በተበታተነው ነገር ላይ ቃል ይናገራል። መንፈስ አልፎ ታላላቅ ታምራቶችን ያደርጋል። እኔ ይህ ቃል የገባኝ ጊዜ ማለት ነው ለአጥንቶች ወይም ደግሞ አበቃ ለተባለ ነገር ትንቢት መናገር ጀመርኩኝ። ልክ እግዚአብሔር ወደ ፈውስ አገልግሎት ሲያስገባኝ ለምሳሌ የተሰበሩ አጥንቶች ወይ ደግሞ ያጠሩ አጥንቶች፣ የተበላሹ አጥንቶች ላይ ሄጄ ነው ማናገረው። ሳናግር በመንፈስ ቅዱስ ኃይል ስለሆነ ያ የተበላሸው ነገር እንደገና ቦታውን ይዛል። አንድ ሰው ላይ ይህ ኃይል በኢየሱስ ስም ዛሬ ይግባበት። አሁን በዚህ ዘመን ምን አይነት ትውልዶች ነው የሚያስፈልገው መስላችሁ? ተራራው ስር ተንበርክከው አንተ ተራራ ተነቀል ባክ የሚሉ ሳይሆን በኃይል ተሞልተው አንተ ተራራ ስፍራ ልቀቅ ስፍራ። ለምን አሜን አትለው? እስቲ እጃችሁን ከፍ አድርጉና እናገራለሁ በሉ። እስቲ የመንፈስ ቅዱስ ኃይል ይገለጣል በሉ። አንዳንዶች አሁን በሽታ በሆነባችሁ ነገር ስንጸልይ ስትናገሩ ከዚህ ቤት ሳትወጡ ከእናንተ ላይ ይሄዳል። በተዘጋ ደጅ ላይ ስትናገሩ ያ የተዘጋ ደጅ ይከፈታል። በፋይናንሳችሁ፣ በስራችሁ፣ በእናንተ በሆነው ነገር ላይ ስትናገሩ የጌታ ኃይል ይገለጣል። አንድ ሰው ጮሆ እስቲ ይገለጣል ይበል። የመጨረሻ ለዚህ ተስፋ የሌላቸው የደረቁ አጥንቶች ቃል ሲመጣ እንደገና ሕያው ሆኖ፣ መንፈሱ ሲመጣ ደግሞ እስትንፋስ ገባባቸው፣ ሕያው ሆነው ታላቅ ሰራዊት ሆኑ። ያንተን ነገር አሁን የምትሰማው ቃል የምትሰሙት ቃል እና መንፈስ የናንተን ነገር አሁን በዚህ ሰዓት ሊቀይረው ይችላል። አንድ ሰው አይኑን ጨፍኖ እስከሚገልጥ ድረስ ነገሩ ይሰራል በኢየሱስ። ይህን ቃል እየሰማ ማን ነው አሁን ከዚህ ሲሄድ ተራራ በሆነበት ነገር ላይ የጌታን ቃል እየተናገረ ኢየሱስ እኮ ማርቆስ 11:22 ላይ ማንም በልቡ ሳይጠራጠር ይህን ተራራ ተነቅለ ወደ ባህር ተተከል ቢለው ምን ይላል?
ይሆንለታል አለ። የጸለያችሁትን ጸሎት እንደተቀበላችሁ አድርጋችሁ ብትቆጥሩ ሆኖላችኋል አለ። ይህ ስለ እምነት ነው የሚያወራው። ሰው ተራራት ፊት ለፊት ቆሞ አንተ ተራራ ተነቀል ለማለት እምነት ያስፈልገዋል። ኢየሱስ አንድ ስፍራ ላይ በለስ አየ። የበለስ ወራት አልነበረምና የበለስ ዛፍ ባየ ጊዜ በለሲቷን ሄዶ ለመቁረጥ ሲፈልግ በለስ የለም። እዛ ለዘላለም ፍሬ አይገኝብሽ ብሎ ረገማት። በለሲቷ ወዲያው ደረቀች። ደቀ መዛሙርቱ ይህንን አዩና ጴጥሮስ ቶሎ ብሎ እንደዚህ አለ፣ የተናገርከው ቃል እኮ ትላንት የተናገርከው እኮ ደረቀ። እቺ ዛፍ እኮ በአንድ ቀን ውስጥ ደረቀች ከተናገርክ በኋላ ነው። ኢየሱስ ግን ስለ አለማመናቸው ተናገረና ማንም በልቡ ሳይጠራጠር ይህን ተራራ ተነቅለ ወደ ባህር ተተከል ቢለው ምን ይላል? ይህን የሾላ ዛፍ ተነቅለ ወደ ባህር ተተከል ቢለው ምን ይላል አለ? ይሆናል አለ። ይህን ቃል እየሰማችሁ አንድ መንፈስ ይግባባችሁ። አሁን ዛሬ እንጸልያለን። ስሙኝ፣ እንጸልያለን። በርካታ ሰዎች ላይ ተራራ የሆነ ነገር በቃሉና በመንፈሱ ይነቀላል። ነገር ግን ብዙ ሰው ከዚህ ባለፈ ዳይሜንሽን ይህን ቃልና መንፈስ ይዞ ወደ ቤቱ ይሄዳል። ለዓመታት የነበረውን ተራራ ያናግረዋል። የሚያምን ካለ ጮሆ አሜን ይበል። ለዓመታት የነበረውን ተራራ ያናግረዋል። አንተ ተራራ ደልዳላ ሜዳ ትሆናለህ ይላል። አንዳንድ ሰው የችግሩን ትልቅነት ሲያይ ጠፋው ወየው ነው የሚለው። አማኝ ግን ይለያል። በልቡ ውስጥ የተሞላው እምነት በአንደበቱ አልፎ ሲነገር የችግሩን ትልቅነት አይመለከትም። የአምላኩን ትልቅነት አይቶ በችግሩ ትልቅ በሆነው ችግር ላይ ይናገራል ትንቢትን። እስቲ እጃችሁን ከፍ አድርጉና የኔ አምላክ ታላቅ ነው በሉ። እስቲ እኔን ከከበበኝ በላይ በሉ። ከኔ ጋር ያለው ይበልጣል በሉ። ስሙኝ፣ የእምነት ህይወት ባይዘው የእምነት ህይወት በጣም ዘና ብላችሁ የምትኖሩት ህይወት ነው። ኮሽ ባለ መጠን የማትደነግጡበት፣ ኮሽ ባለ መጠን የማታለቅሱበት። ለምን ኮሽ አይደለም? ራሱ የሚያንኮሻኩሸው ዲያብሎስም ለምን ፊት ለፊት አይመጣም? ከናንተ ጋር ያለውን ጌታ ስለምታምኑ እንደምንም ነው የምታዩት። አሜን አሜን። አንድ ሱናማይት ሴት አለች፣ በጣም የምትገርመኝ። የሞት አስተኝታ ቤቷ ሰው ሲጠይቃት እንደዚህ አለች። ያየችውን አይደለም የተናገረችው፣ የተሰማትን አይደለም የሰማችውንም ወይ የምትመለከተውን ነገር አይደለም የተናገረችው፣ ያመነችውን ያወራችው። ያመነችው ምንድነው መሰላችሁ? ጌታ ስለሰጠኝ ይህ ልጅ አልሞተም በህይወት ይኖራል ብላን ያመነችው። ለዚህ መንገድ ላይ ሰው ሲያገኛት ሁሉ በሉት እስቲ ደረት የሚያስደቃ ጎረቤት በጩኸት የሚያስጠራ ጉዳይ ቤቷ ይዛ ፋይሉን እዛው አደረገችና ለሰው ስትናገር ሁሉ ምንድነው? አማኝ በዙሪያው ከከበበው ቤቱ ከገባው በላይ ጌታ የተናገረውን ቃል የሚያምንና የሚናገር ነው። የሌለ ነገር ወደ መኖር የሚመጣበት፣ የደረቀው ነገር የሚለመለምበት፣ የተዘጋ ነገር የሚከፈትበት በምንድነው መሰላችሁ? በቃሉና በመንፈሱ ነው። አሁን ለምሳሌ የእግዚአብሔር መገኘት በዚህ ስፍራ ላይ አለ። ታምናላችሁ? ምሳሌ እግዚአብሔር መገኘት በሌለበት ቦታ እኔ ተፈወሱ ብል ፈውስ አያልፍም። ያንን ቃል የሚፈጽም መንፈስ ስለሌለ ማለት ነው። የገባችሁ ነው አባባሌ? መንፈስ በሌለበት አንዳንድ ሰው ተፈወስ ሊል ይችላል። ምንም አይነት የሚሆን ነገር የለም። መንፈሱ ካለ ግን ቃል ሲናገር የኢየሱስን ስም ሲጠራ ያንን ስም የዛን ስም አብሮነትና ኃይል ለመግለጥ መንፈስ ቅዱስ ይንቀሳቀሳል። አሁን ብዙ ጊዜ እኛ የምንሰማው ድምጽ ነው። በኢየሱስ ስም ነፃ ውጡ ሲባል ድምጽ ነው የምንሰማው አይደል? ይሄ በኢየሱስ ስም የሚባለው የስሙን ድምጽ እንሰማለን። ነገር ግን ስሙና ቃሉ በተጠራበት ቦታ የዚህን ቃልና መንፈስ የዚህን ቃልና ኃይል ለመግለጥ መንፈስ ቅዱስ ይንቀሳቀሳል። ሲያጠገባችሁ ላለ ሰው አሁን ቃል ሲነገር በሉት የመንፈስ ቅዱስ ኃይል ይንቀሳቀሳል በሉት። ስራህን ይሰራዋል በሉት። ድገሞ የመጨረሻ ስራህን ይሰራዋል በሉት። አንድ ሰው ግን በልቡ ይሄንን መገለጥ ይዞ ሄዶ በፊቱ በሚመጣው ተራራ ሁሉ ላይ ትንቢት ይናገራል። ያ ተራራ ደልዳላ ሜዳ ይሆናል። የአንዳንዶቻችን ብዙ ችግር ምንድነው መሰላችሁ? ቤታችን ባዕድ ነገር ሲገባ፣ በሽታ ምንም ነገር ቢመጣ ቶሎ ለመቀበል ዝግጁ ነን እንጂ አንቀበልም ብለን ለመገሰጽ ለመቃወም ተራራው ደልዳላ ሜዳ እንዲሆን ለማወጅ ዝግጁ አይደለንም።
ተቀብለን እንደው ያንን ነገር ትሪት ለማድረግ ማለት ነው የሆነ ነገር ጋር ለመሄድ የሆነ ነገር ለመውሰድ ነው ብዙዎቻችን የምንዘጋጀው። አማኝ ግን በከበበው ነገር ላይ ይናገራል። የጌታ መንፈስ አልፎ የከበበው ነገር ይነቀላል። ስንት አሁን ከዚህ ሲሄድ ባለ ከበባ ላይ የጌታን ቃል ያውጃል፣ ይናገራል። እስቲ እጃችሁን ከፍ አድርጉና ሳዩ። አሁን ሩቅ አይደለም የምናገረው። ቤታችሁ የታመመ ሰው ካለ፣ ችግር ካለ፣ የዘመናት ሰንሰለት ካለ ከዚህ ስትሄዱ እግሮቻችሁ ሲረግጥ ስትናገሩ ይሆናል።